ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብቶ ማስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 28 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ከጥቅም ውጪ ሆነው የጠላት ራዳር የአማራ ፋኖ ብሔራዊ ኃይል የተጠናከረ ወታደራዊ እርምጃ መቀጠል የታሰሩት ታጋዮች ህዝቡን ማስቆጣት የጀመረ አብይ ንግግር የጋፋው ዲፕሎማት ረፍ የቀጠለው የጤና ባለሙያዎች ንቅናቄና ያገዛዙ አፈና ፋኖና ህዝባዊ ድጋፍ የጉዞ ክልከላና ትራምፕ ተስፋ የቆረጡት ጠቅላይ ሚኒስትር የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጠላትን ራዳር ከጥቅም ውጪ ያደረገበትን ወታደራዊ እርምጃ መውሰዱን አስታወቀ። በተለያዩ ግንባሮች ከፍተኛ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጠላትን ራዳር ከጥቅም ውጪ በማድረግ ድል መቀዳጀቱን ዛሬ ግንቦት 28 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ ትላንት ግንቦት 27 ቀን 2017 ዓ.ም ከሰዓት በኋላ ከ10 ሰዓት ተኩል እስከ 12 ሰዓት ድረስ ጥምር ጦር ነኝ ብሎ የሚጠራውን የአብይ አህመድ ስልጣን አስጠባቂ ሰራዊት ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ከምዕራብ እዝ መኮድ ካምፕ 1 ኪሎ ሜትር ባህር ዳር ከተማ ከበላይ ዘለቀ ኤርፖርት 700 ሜትርና ከዚያ ባነሰ እንዲሁም ወገልሳ ዘጌ መገንጠያ ላይ ካለው የጠላት ራዳር 500 ሜትር በቅርብ ርቀት በመሆን ዘጌ መገንጠያ ላይ ለ2 ዓመት በተከታታይ በፍተሻ መልኩ ጠላት ህዝባችንን የሚያሰቃይበትን ኬላ በድሽቃና ብሬን በመደብደብ የጠላትን ኃይል ሙሉትና ቁስለኛ በማድረግ ኬላውን በማስለቀቅ የጠላት ኃይል እየደበደቡ ወደ ካምፕ ማስፈርጠጣቸውን ይህን ተከትሎ እንቅስቃሴያቸውን በማጠናከር ራዳሩን ከጥቅም ውጭ እስከ ማድረግ መድረሳቸውን ገልጸዋል። የብርጌዱ ሻለቃዎች ተከታትለው ጠላት የገባበት ካምፕና የሚመካበትን ራዳር በዲሽቃ በመደብደብ ከጥቅም ውጭ አድርገው በርካታ ቁሳዊ ኪሳራ በጠላት ላይ ጭምር ማድረሳቸው ተገልጿል። በሌላ ግንባር በዚሁ ቀጠና ጃዊ መተከል አራተኛው ክፍለ ጦር ጉንቡርና ጃሂማላ ላይ ለ2 ሳምንት ያክል መሽጎ የቆየውን የአብይ ወንበር አስጠባቂ ሰራዊት ቀጠናውን እንዲለቅ ማድረጋቸው ተገልጿል። ትላንት ግንቦት 27 ቀን 2017 ከሌሊቱ 7 ሰዓት ጀምሮ በፍርሃት መንፈስ ጨለማን በመጠቀም የፋኖን ቅድመ ዝግጅት የተረዳው ጠላት እግሬ አውጪኝ በማለት ወደ ፈንድቃ ከተማ መፈርጠጡን አስታውቋል። ጠላት በቀጠናው በቆይታው ወቅት በደረሰበት ኪሳራ ለቆ እንዲወጣ የተገደደ ሲሆን ፋኖ ጠላትን ረፍት በመንሳት በመነዝነዝ በየጊዜው ትንኮሳ በማድረግ ስቦ በማስከዳት ረፍት በመንሳት ተማርሮ እንዲለቅ ማድረግ መቻሉንም ጠቅሷል። የጠላት መክዳቱና ፋኖን መቀላቀሉም ተጠናክሮ መቀጠሉን የጠቀሰው ዛሬ ግንቦት 28 ቀን 2017 የወጣው መግለጫ ራሱን መከላከያ ብሎ ከሚጠራው አብይ አገዛዝ ስልጣን አስጠባቂ ጦር ወደ ፋኖ የተቀላቀለው 50 አለቃ ጌታ ሰው ሽታዬ በምዕራብ እዝ 5ኛ ሜካናይዝድ ቢኤም እና መድፈኛ ኦፒ ኃላፊ ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድ መቀላቀሉን ጠቅሷል። ይህ በእንዲህ እንዳለ ባንዳ ሚሊሻን በቦክስ መጥቶ መሳሪያውን በመንጠቅ ፋኖን የተቀላቀለው ወጣት ታላቅ ጀብዱ መፈጸሙን የዛሬው መግለጫ ጠቁመዋል። በቦክስ ከሚሊሻ መሳሪያ የማረከ ጀግና ወጣት አማኑኤል ገሌ የሚባል ሲሆን መሸንቲ ላይ ትላንት ግንቦት 27 ቀን 2017 ዓ.ም ከምሽቱ 12 ሰዓት ላይ ፎጣ ለባሹ ግቡ እያለ ወጣቱን ሲደባደብ የነበረውን የአብይ አሽከር ባንዳ ሚሊሻ በቦክስ በመምታት ማይክ ክላሽ በመማረክ ወደ ጣናው መብረቅ ብርጌድ መቀላቀሉን ገልጿል። ሁሉም ወጣት እየታፈሰ ከመሄድ በሰቀቀን ከመኖር ነጻነታችን በክንዳችን እናረጋግጣለን ሲል ወጣቱ ሌሎችም ትግሉን እንዲቀላቀሉ ጥሪ ማስተላለፉ ተገልጿል። በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ህዝባዊ ደጀነት ተጠናክሮ መቀጠሉን አስታውቆ ባቸፈር በሜጫና በቋሪት በተደረገ ህዝባዊ መድረኮች በየትኛው መንገድ ለሚደረገው ትግል የሚከፈለው መስዋዕትነት ለመክፈልና ለማሸነፍ ከፋኖ ጋር እንሰለፋለን ሲሉ መግለጻቸውን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው ዛሬ ግንቦት 28 ቀን 2017 ዓ.ም ይፋ ባደረገው በዚሁ መግለጫ ጠቅሷል። በአማራ ህዝብ ላይ በብሪት ጦርነት በማወጅ አማራን ትጥቅ ብቻ ሳይሆን ቀበቶ አስፈታለሁ በሚል የሚንቀሳቀሰው የአብይ አገዛዝ 2 ዓመት በላይ የፈጀውን ጦርነት ተከትሎ ያሰበውን ድል ባያሳካም ተጨማሪ ጭፍጨፋ በማድረግ ድል ቀዳጃለሁ በሚል አዲስ የጦርነት እቅድ አውጥቶ ክረምቱ ከመግባቱ በፊት ሁሉን አቀፍ ጥቃት ፈጽማለሁ በሚል ከሰኔ ጀምሮ ተግባራዊ ያደርጋቸው ያሰባቸውን ወታደራዊ እንቅስቃሴዎች አጠናክሮ መቀጠሉን መዘገባችን አይዘነጋም። ከወራት በፊት መጠናቀቅ የነበረበት የመንገድ ፕሮጀክት አፈጻጸሙ 23 በመቶ ላይ ይገኛል ተባለ። የነዳጅ ዋጋ መጨመር፣ የዶላር ምንዛሬ ከፍ ማለት ፕሮጀክቶችን በተያዘላቸው ጊዜ ለመጨረስ ከፍተኛ ችግር እየፈጠረባቸው መሆኑም ተገለጸ። የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ጉዳይ ቋሚ ኮሚቴም ከኢትዮጵያ ኢንጂነሪንግ ኮርፖሬሽን ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እና ከኢትዮጵያ መንገዶች አስተዳደር ጋር ባለፈው ግንቦት 25 2017 ዓ.ም ውይይት ያካሄደ ሲሆን በዚህ ውይይት ላይ በተለይ የሐላባ
አንጋጫ ዋቶና ደንቢያ ዱራሜ መገንጠያ የፕሮጀክት የኢትዮጵያ ኢንጂነሪንግ ኮርፖሬሽን አማካሪ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ገንቢና የመንገዶች አስተዳደር ባለቤት ሆነው የጀመሩት ቢሆንም በቅንጅት ማነስ በዋጋ ንረት በካሳ ክፍያና በሌሎች ምክንያቶች ፕሮጀክቶቹ በከፍተኛ ሁኔታ እየተጓተቱ መሆኑ ተገልጿል። ፕሮጀክቶቹ ባለፈው ጥር 2013 ዓ.ም ግንባታው ተጀምሮ በ1.98 ቢሊዮን ብር ወጪ ሙሉ በሙሉ ተጠናቆ ከወራት በፊት ለአገልግሎት ዝግጁ እንደሚሆን ይጠበቅ የነበረ ቢሆንም አሁን ላይ አፈጻጸሙ በ3 ዓመት 23 በመቶ ላይ እንደሚገኝም ተገልጿል። ለፕሮጀክቶቹ መዘግየት ምክንያት የሥራ ተቋራጭም የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የአደጋና ስጋት ማኔጅመንት ስራ አስፈጻሚ አቶ ብዙዓለም ታዬ በሰጡት አስተያየት መንገዱን ለመገንባት ከኢትዮጵያ መንገዶች አስተዳደር ጋር የመጀመሪያ ውል ከተፈረመ ወዲህ የነዳጅ ዋጋ ንረት በ18 ብር ወደ 122 ብር በማደጉ 553 በመቶ መጨመሩን $1 በ34 ብር ይመነዘር እንደነበረ አሁን ግን ዶላር ምንዛሬው ከፍ በማለቱ እንዲሁም 310 ብር ሲሸጥ የነበረው ኮንታል ሲሚንቶ አሁን ላይ 1340 ብር ደርሶ የ330 በመቶ ጭማሪ መታየቱ ይህንን ታሳቢ ያደረገ የዋጋ ግለሳም ያስገድዳል ብለዋል። በዚህም በተጨማሪ የፕሮጀክቱ ዋጋም ከ7 ቢሊዮን ብር በላይ እንደሚጠይቅ የተገለጸ ሲሆን በኪሎ ሜትር በ32 ሚሊዮን ብር ውል ተገብቶለት የነበረው ይህ የመንገድ ፕሮጀክት በዋጋ ንረት ምክንያት አሁን ለኮንትራክተሩ 132 ሚሊዮን ብር ከፍ ቢደረግም እንደማይሰራው አስታውቋል። የኢትዮጵያ ኢንጂነሪንግ ኮርፖሬሽን የትራንስፖርት ዘርፍ ምክትል ዋና ስራ አስፈጻሚው አቶ አለልኝ ሞክሪያ በሰጡት አስተያየት ከቅርብ ጊዜያት ወዲህ በኢትዮጵያ የተለያዩ ፕሮጀክቶች አስፈጻሚ ተቋማት የበጀት እጥረት እያጋጠመና ፋይናንስም እየተለቀቀ አለመሆኑን ተናግረዋል። ፋይናንስ ለአንድ ፕሮጀክት ቁልፍ ቢሆንም ለስራ ተቋራጭ የሚከፈለው ክፍያ መዘግየት እያጋጠመ ነው ሲሉም ተደምጠዋል። ገንዘቦች ቶሎ አይከፈሉም። የኢትዮጵያ መንገዶች አስተዳደር ገንዘብ ስለማይሰጠው መፈጸም ያለባቸው ክፍያዎች እጁ ላይ ያቆያሉ። ይህ አደጋም በመሆኑ ምን መደረግ አለብን የሚለው መታሰብና የፋይናንስ አማራጮች መታየት አለባቸው ሲሉም ጥያቄ አቅርበዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዛሬ ያደረገውን ወታደራዊ ጥቃት ተከትሎ ያገዛዙ ስልጣን አስጠባቂ ጦር ኮሎኔልን ጨምሮ በርካቶች መደምሰሳቸውን ከፍተኛ ወታደራዊ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር በተለያዩ ግንባሮች ስኬታማ ቀዶ ጥገና ኦፕሬሽን ማካሄዱን ያገዛዙ ኮሎኔል ወታደራዊ አዛዥ ጨምሮ በርካቶች መደምሰሳቸውን ድል መቀዳጀቱን አስታውቋል። ዝርክርክ ብሎ ጠላት ዝርክርክ ብሎ ነው ሄደ አንተ ባለማሳውን መልሰው የአማራ ፋኖ ብሔራዊ ኃይል ዛሬ ግንቦት 28 ቀን 2017 ዓ.ም ከጎንደር ቀጠና ባወጣው መግለጫ በቀጠናው የመይሳው ካሳ 2ኛ ኮር የዞብል ጃኖ ክፍለ ጦር በአርበኛ ሽርብ አቸነፍ የሚመራው አውላላ ሜዳ በተባለ ልዩ የጠላት ምሽግ በተደረገ የተጠና የማጥቃት እርምጃ ላመነው ብርጌድ ንስር ሻለቃ ወራሪው ሰራዊት ላይ ከፍተኛ ጥቃት መፈጸም ሰባይና ቁሳይ ኪሳራ ማድረሱን አስታውቋል። 8 የጠላት ኃይል የተማረከ ሲሆን 23 ነፍስ ወከፍ መሳሪያ፣ 1 ብሬል፣ 1 ስናይፐር የተማረከ ሲሆን 2 ሳጥን 1000 የብሬን ጥይት 2000 የክላሽ ጥይት መማረካቸውን ቀጠናውን አጽድቶ የአማራ ፋኖ ጎንደር ቀጠና መይሳው ካሳ 2ኛ ኮር ዞብል ጃኖ ክፍለ ጦር ላመነው ብርጌድ መቆጣጠሩን ጭምር በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የህዝብ ግንኙነት ኃላፊ ፋኖ ዮሐንስ ሙጬ ባሰራጨው በዚሁ መግለጫ አስታውቋል። በሌላም ግንባር የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ራስ አሞራው ውብነ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር የተወጣጡ አባላት ትናንት ግንቦት 27 ቀን 2017 ዓ.ም ሌሊት ሰሜን ጎንደር ዞን ደባርቅ ከተማ ሰርገው መግባት ደፈጣ በመጣል አንድ ፓትሮል ሙሉ ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት በጥቃቱ መደምሰሱን ወታደራዊ ተሽከርካሪውም ከጥቅም ውጪ መሆኑን አስታውቀዋል። ዛሬ ግንቦት 28 ቀን 2017 ከደባርቅ በግምት 5 ኪሎ ሜትር ጠላት ላይ ደፈጣ በመያዝ አንድ ፓትሮል ያገዛዙ ወንበር አስጠባቂ ጥምር ኃይል የተደመሰሰ ሲሆን በዚህም ግንባር ጠላት ከፍተኛ ሰባይና ቁሳይ ኪሳራ ማስተናገዱን ገልጿል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በሌላ ግንባር ሜጀር ጀነራል ውባታ አባተ ጣና ገላውዲዮስ ክፍለ ጦር ያገዛዙ ወራሪ ሰራዊት ከአርብ ገበያ ወደ ደብረ ታቦር ለማለፍ ሲሞክር ገላውዲዮስ ላይ በአፈርዋናት ብርጌድ በተወሰደበት የደፈጣ ጥቃት ጠላት ሰባይና ቁሳይ ኪሳራ ያስተናገደ ሲሆን በዚህ ደፈጣ ውጊያ ከፊት በአርበኛ ታደለ ምሬና አርበኛ አብርሃም መሪነት ውጤታማ ድል መቀዳጀታቸውን የአብይ አገዛዝ ዙፋን አስጠባቂ ወራሪው ራሱን መከላከያ ብለው የሚጠራው ኃይል ከፍተኛ ኪሳራ ማስተናገዱን ገልጿል። በተመሳሳይ አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንታ አባተ 1ኛ ኮር ኢንጂነር ስመኘው በቀለ ክፍለ ጦር በበኩሉ የአብይ አገዛዝ
አገዛዝ ስልጣን አስጠባቂ ጦር ጋር ግንባር የፈጠሩ ባንዳ አድማ ብተናና ሚሊሻዎች ለነሱ ስምሪት የሚሰጡት የፎገራ ወረዳ ራሱን የአማራ ብልጽግና ብሎ የሚጠራው ብአዴን ካድሬ ከወረታ ከተማ 1 ኪሎ ሜትር ርቀት ሸለቆ መድኃኔዓለም ላይ አርሶ አደሮችን በመሰብሰብ የውሸት ስብከት በመፈጸም የአርሶ አደሮችን መሳሪያ ለማስወረድ የተንቀሳቀሱ ቢሆንም መረጃው ቀድሞ የደረሳቸው አሳምነው ጽጌ ብርጌድ ፋኖች ባደረጉት ዝግጁነት የአብይ ተላላኪዎችን አሳፍሮ ስብሰባውን መበተን መቻላቸውን የአማራ ፋኖ ብሔራዊ ኃይል አፋብሃ ጎንደር ቀጠና ዛሬ ግንቦት 28 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። በሌተና ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ሁለት የቀድሞ የህዝባዊ ወያኔ ሓርነት ትግራይ ህወሓትም ታጋዮችና የሰብአዊ አገልግሎት ዘዋሪዎች የተባሉ ግለሰቦችን በቁጥጥር ስር መዋሉም ተቃውሞ አስነሳበትም። መቀመጫቸውን በደቡብ አፍሪካም ኬፕ ታውን፣ በቤልጂየም ብራስልስና በአሜሪካ ዋሽንግተን ዲሲ ያደረጉትም የትግራይ የሰብአዊ መብትም የፍትህ ዓለም አቀፍም ተቋም ባወጡት መግለጫም የህወሓትም የቀድሞ ታጣቂዎች የነበሩትም የሰማዕታት ቤተሰቦችን በመደገፍ ይታወቃሉ የተባሉትም ተጋዳላይ ረሲም ልዑልና ተጋዳላይ ዝናቡም ሀጎስም በሌተና ጀነራል ታደሰ ወረደና የተወሰኑ የህወሓትም ወታደራዊ አበጋዞች አማካኝነት ያለ ፍርድ ቤትም ትዕዛዝ መታሰራቸው ኢፍትሃዊ ነው። የነዚህ ሁለቱም የቀድሞ ታጋዮች ለመታሰራቸው ዋነኛ ምክንያትም ትግራይን ከመጥፋት አደጋ ለመታደግ ደከመኝ ሰለቸኝ ሳይሉ መንቀሳቀሳቸው ነው ብለዋል። ሰማዕታትና የሰብአዊ እርዳታ አገልግሎትም ሰጪዎች በዛሬቱም የትግራይ ክልል ውስጥ ከወንጀለኝነትም ይፈረጃሉ ያለው መግለጫው በቀድሞ የህወሓት ታጣቂዎች ዘንድ በስፋትም የሚታወቀው ተጋዳላይ ዝናቡ ሀጎስም ከህግ ውጪ መታሰሩ የሌተና ጀነራል ታደሰ ወረደ አስተዳደር በወታደራዊ ክንፍ ድጋፍ ወደ አምባገነንነት እየተጓዘ ለመሆኑ አመላካች ነው ሲል መግለጫው ቅሬታውን አሰምቷል። መግለጫው ሲቀጥልም ስልጣን ከያዙ ለትግራይ ክልል ህዝብ ሁሉን አካታችና ለሁሉም ወገን አስተዳደር ለማዋቀር ቃል የገቡት ሌተና ጀነራል ታደሰ ወረደና ጊዜያዊ አስተዳደራቸው በአጭር ጊዜያት ውስጥ በትግራይ ክልል ነዋሪዎች በተለይ በሰብአዊ ድምጾችም ላይ ማስፈራራትም ማሸማቀቅን ክህደትን እየፈጸሙ ይገኛሉ በማለትም ወቅሷቸዋል። የሁለቱ የህወሓት ነባር ታጋዮች መታሰር በኢትዮጵያ ህገ መንግስትና ዓለም አቀፋዊ ህጎችን የሚጣረስ ለመሆኑ ያላንዳችም ቅድመ ድርድር በአስቸኳይ እንዲፈቱ እንጠይቃለን። በዓለም አቀፍም ደረጃም እንዲሁም በተለያዩ ዓለማት የምትገኙ የትግራይ የሲቪል ማህበራት፣ ዲያስፖራዎች፣ ወጣቶች፣ የሃይማኖትና የሲቪክ ማህበራት ከጎናችን በመቆም የታሰሩት ነባር ታጋዮቻችን ከእስራት እናስፈታቸው ሲሉ በመላው ዓለም የሚገኙ ተጋሮችንና ለዓለም አቀፍ የሰብአዊ መብትም ተሟጋቾችም ጥሪ አቅርበዋል። ሁለቱ የህወሓትም የቀድሞ ታጋዮችና የሰብአዊ አገልግሎትም ሰጪዎችም መቼና ለምን እንደታሰሩም ለጊዜው አልተገለጸም። የአማራ ፋኖ ብሔራዊ ኃይል በቤተ አማራ ወሎ ቀጠና በተለያዩ ግንባሮች የወሰዳቸውን ወታደራዊ እርምጃዎች ተከትሎ በጠላት ላይ ድል ተቀዳጅቷል። አገዛዙ እንደተለመደው ሰላማዊ ሰዎችን መጨፍጨፉን አስታወቀ። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ልጅ ኢያሱ ኮር በኡርጌሳና በአካባቢው ባደረገው ተጋድሎ አንድ ያገዛዙን 100 አለቃ አዛዥ ጨምሮ በርካታ ዙፋን ጠባቂ ወታደሮችን በመደምሰስ ከ17 በላይ የሚሆኑትን በማቁሰል ድል መጎናጸፉን ዛሬ ግንቦት 28 ቀን 2017 ዓ.ም ባሰራጨው መግለጫ ጠቅሷል። በዛሬው ዕለት ማለዳ ጀምሮ እስከ ረፋት ድረስ ባለው በሰሜን ወሎ ዞን ሀብሮ ወረዳ በኡርጌሳ ከተማና በከተማዋ ዙሪያ በሚገኙ ጋቲራ ጊዮርጊስና ገንፎ ጨፌ በተባሉ አካባቢዎች በተደረገ ትንቅንቅ በጸረ አማራዊ ብልጽግና ቡድን ላይ ከባድ ሰብአዊና ቁሳዊ ኪሳራ ያስከተለ ጥቃት ፋኖ መሰንዘሩና ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል በቤተ አማራ ወሎ ቀጠና የተፈጸሙ ወታደራዊ እንቅስቃሴዎችን አስታኮ ባወጣው በዚሁ መግለጫ ላይ ጠቅሷል። በውጊያው በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና በአርበኛ ሰለሞን አሊ በሚመራው ልጅ ኢያሱ ኮር ውስጥ የእጁ ክፍለ ጦር ራስ አሊና ራምቦ ክፍለ ጦር ስር የሚገኙ ሻለቃዎች በጥምረት መሳተፋቸውም ተጠቅሷል። በዚያው ውጊያ ጠላት ያሰበው ሳይሳካ ድል መቀዳጀታቸውን አስታውቀዋል። በተጨማሪም በርካታ ቁጥር ያለው ክላሽ መሳሪያና የቡድን እንዲሁም የነፍስ ወከፍ መሳሪያዎችና ተተኳሾች መማረክ መቻሉን አስታውቀዋል። በእንዲህ እንዳለ በዚሁ ቀጠና ትላንት ግንቦት 27 ቀን 2017 የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረይሉ ክፍለ ጦር በለገሂዳ ወረዳ ሊባ ከተማ ወጣ ብሎ የዶ በተባለች ቦታ በተያዘ የደፈጣ ጥቃት አንድ ፓትሮል ያገዛዙ ጦር ሙትና ቁስለኛ ማድረግ መቻሉን ተጠቅሷል። 752 ብርጌድ ንስር ሻለቃ ግዳጁን በብቃት በመወጣት ያገዛዙን ጥምር ጦር ያሳቀቀ ድንገተኛ መብረቃዊ ጥቃት የሰነዘረ ሲሆን በዚህም ከ9 በላይ የጠላት ኃይል በመደምሰስ ከ5 በላይ ማቁሰል መቻሉን ጠቅሷል። በዚህ ድንገተኛ ጥቃት የተናደደው ያገዛዙ ጦር ሊባ ከተማ 2 የፋኖ ቤተሰብ መኖሪያ ቤት በእሳት ያቃጠለ ሲሆን ህዝቡ ሊያጠፋ ሲሞክር የተሳተፉትን በዱላ
በመደብደብ ወራሪው ሰራዊት የፈጸመው ድርጊት ህዝቡን ማስቆጣቱን የፋኖ አመራሮች ለህዝቡ የወራሪው ሰራዊት ተግባር ግልጽ ማሳያ እርምጃ መሆኑን በመጥቀስ ለህዝቡ ማስረዳታቸውም ተጠቅሷል። በዚሁ ቀጠና የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ትላንት ግንቦት 27 ቀን 2017 ሌሊት ከምሽቱ 4 ሰዓት ጀምሮ እስከ ሌሊቱ 7 ሰዓት በወግዲ ወረዳ ወግዲ ከተማ ዙሪያ በሚገኘው 03 ቀበሌ አገዛዙ አደራጅቷቸው በነበሩ ወንበር ጠባቂዎች ላይ ቆፍጠን ያለ እርምጃ በመውሰድ ታላቅ ድል መጎናጸፉን በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው በላከው በዚሁ መግለጫ ጠቅሷል። በዚህም በነበረው የተኩስ ልውውጥ 03 ቀበሌ ሊቀመንበር አቶ አዳሙ ሐሰንን ጨምሮ 5 ወንበር ጠባቂ አባላት ሲደመሰሱ በርካቶች እግሬ አውጪኝ ብለው በተለያዩ አቅጣጫዎች መፈርጠጣቸውን ከተደመሰሱት ላይ 5 ክላሽ ከነትጥቁ መማረካቸውን አስታውቋል። ከሁለት ዓመት ያላነሰ ጊዜ በፍጹም ትግስት ሲለመኑና ዘር ማጥፋት ከሚፈጸምበት ህዝባቸው ጎን እንዲቆሙ ካልቻሉ ደግሞ ገለልተኛ ሆነው አርፈው እንዲቀመጡ ቢነገራቸውም ሆዳቸው ስለባሰባቸው የባንዳነት ተግባራቸውን በመወጣት የቀጠሉ ሲሆን ፋኖ ተገቢውን እርምጃ መውሰዱንም አስታውቋል። ይህ በእንዲህ እንዳለ ወራሪው የአብይ አገዛዝ ስልጣን አስጠባቂ ጦር ሰላማዊ ሰዎች መጨፍጨፉን የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና የተፈጸመውን ድርጊት አስታኮ ገልጿል። በወሎ ቤተ አማራ ላስታ አሳምነው ኮር ክፍለ ጦሮች በቅንጅት ከበቅሎ ማነቂያና ከሙጃ ወደ ወንዳጅ ይባርና እንጅፋት ቀጠና ገባለው ብሎ የመጣውን የብልጽግና ወንበር አስጠባቂ መከላከያ ባንዳ ሚሊሻና አድማ ብተና ባለበት መጥተው ያቆሙት ሲሆን ይህንን የወገን ኃይል መቋቋም ያቃተው የጠላት ኃይል የበቀል ጥላቻውን በአማራ ህዝብ ላይ በማሳረፍ ዛሬ ግንቦት 28 ቀን 2017 ዓ.ም ከወንዳጅ ከተማ እውር ድንብሩን መድፍ በመተኮስ የ3 ልጆች አባትና የ7 ቤተሰብ አስተዳዳሪ የሃይማኖት አባት የሆኑትን የላስታ ወረዳ 015 ወደብዬ ቀበሌ ደቁሳ ሚካኤል ደብር ነዋሪ የሆኑትን የ45 ዓመት አባት ቀሲስ ቢሆነኝ አስቻለን እርሻ እያረሱ ባሉበት ከጠመዱት በሬዎቻቸው ጋር በመድፍ አረር ህይወታቸው ማለፉን የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ላስታ አሳምነው ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ጨምሮ አስታውቋል። ኢትዮጵያን በጦርነትና በችግር እያመሰ ብልጭልጭ ፕሮጀክቶችና አዳዲስ ቤተ መንግስት ግንባታ ላይ ያተኮረው አብይ አህመድ ሰሞኑን በተቆጣጠረው መገናኛ ብዙሃን የሰጠውን ቃለ መጠይቅ ተከትሎ ሰፊ ወቀሳ እየቀረበ ነው። የቀድሞ ኢትዮጵያ ቴሌቪዥን የሚባለው ኢቢሲ ከአብይ አህመድ ጋር በሁለት ክፍል ቃለ መጠይቅ ማድረጉን አስታኮ ማስታወቂያ ካወጣበት ጀምሮ ብዙዎች ተቃውሟቸውን ማሰማት የጀመሩ ሲሆን አንዳንዶች ቴሌቪዥናችንን እንዳንከፍት አስቀድሞ ስለነገራችሁን እናመሰግናለን ከሚል ጀምሮ በአማራ ህዝብ ላይ የከፈተውን ጦርነት ጨምሮ ባለፉት 7 ዓመታት በአገሪቱ ያደረሰውን ቀውስና ጥፋት ዜጎችን እያፈናቀለ ሜዳ ላይ እየጣለ በብልጭልጭ ፕሮጀክት የሀገር ሀብት ማባከኑና አዲስ ቤተ መንግስት እየገነባ የጤና ባለሙያዎችን ጨምሮ የኑሮ ውድነቱ መድረሻ ያሳጣው ህዝብን መከራ ወደ ጎን ያደረገ ምን ሊናገር ይችላል? ከዚህ ቀደም ከተናገረው የተለየ ነገር አይናገርም የሚሉ አስተያየቶች ተከትለው የቀረቡ ሲሆን ከቃለ መጠይቁም በኋላ አንዳንዶች በግልጽ ይህንኑ መጥቀስ ጀምረዋል። ለመሆኑ አብይ አህመድ የየትኛው ሀገር ጠቅላይ ሚኒስትር ነው? እሱ በጦርነት በድህነትና በችግር የሚያምሳት ባለፉት 7 ዓመታት በሰቆቃ ውስጥ ያለው የኢትዮጵያ ህዝብ ከመከራ ወደ መከራ የተሸጋገረ ከጦርነት ወደ ጦርነት የተሸጋገረ ባለበትና ዛሬም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ሰላማዊ ሰዎችን እየጨፈጨፈ የሚገኘው አገዛዝ ቁምጮ በዘር ማጥፋትና በጦር ወንጀል የሚጠየቅ ጠቅላይ ሚኒስትር ሳይሆን ራሱን እንደ አሜሪካ፣ አውሮፓ ወይም የአውሮፓ አንዱ ሀገር ወይም የካናዳ ጠቅላይ ሚኒስትር አድርጎ የሚስል ራሱ በፈጠረው ዓለምና በአገሪቱ ውስጥ ምንም አይነት ችግር እንደሌለ አድርጎ ለማውራት የሄደበት ርቀት ለህዝቡ ያለውን ንቀት ጭምር ያሳያል የሚሉ አስተያየቶች ተከትለው ቀርበዋል። ከዚህ ቀደም በአማራ ብሔር ተወላጆች ላይ በኦሮሚያ ክልል የተጠናከረ የዘር ተኮር ጭፍጨፋ በሚፈጸምበት ወቅት ሰፊ ተቃውሞ በማህበራዊ ሚዲያ መቅረቡን ተከትሎ በፓርላማ ንጹሃን እየተጨፈጨፉ ችግኝ እንተክላለን፣ ንጹሃን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን፣ ንጹሃን እየተጨፈጨፉ ችግኝ የምንተክለው ቢያንስ ለአስክሬናቸው ጥላ ይሆናል፣ ንጹሃን እየተጨፈጨፉ ስንዴ ከመላክ የሚያቅበን ነገር የለም በሚል የሰጠውን አስተያየት በሌላ ቋንቋ በሰሞኑ ቃለ መጠይቅ ምንም አይነት ጭፍጨፋ ምንም አይነት ማፈናቀል ብናደርግም ያሰብነውን ከማሳካት የሚመልሰን የለም የሚል አንደምታ ያለው ንግግር መሆኑን ቃለ መጠይቁን ተከትሎ አንዳንዶች በማህበራዊ ሚዲያ ዛሬም ተቃውሟቸውን እያቀረቡ ይገኛል። ስልጣን ላይ በወጣ ማግስት በፋኖ ቄሮና ዘርማ የተቀናጀ ትግል ጭምር ስልጣን ላይ መውጣቱን እውቅና ይሰጥ የነበረው አብይ አህመድ ዛሬ ከ7 ዓመት በኋላ አብረን እንስራ ሲባሉ
ኑ የተባልነው 4 ኪሎ ነው ብለው ያሰቡ ሰዓቱ በማለት ባለፉት 7 ዓመታት ራሱን ለህዝብ እንደተቀባ ንጉስ አድርጎ በመቁጠር በአገሪቱ ላይ ያደረሰ ያለውን ጥፋት ወደፊትም ለማስቀጠል ቆርጦ መነሳቱን በግልጽ ያሳያል። በአገራችን ተስፋ ቆርጠናል። አብይ አህመድ ስልጣን ላይ የሚቆይ ከሆነ ከዚህም የበለጠ መከራ ገና ይጠብቀናል የሚሉ አስተያየቶችም ቃለመጠይቁን ተከትሎ መቅረብ ጀምረዋል። አንዳንዶች ድምጹን አታሰሙን፣ መልኩን አታሳዩን በማለት ቃለመጠይቁን አለማየታቸውን የሚገልጹት ያሉትን ያህል ቃለመጠይቁን በትዕግስት አድምጠው ተስፋ መቁረጣቸውን የሚገልጹ አስተውለናል። አብይ አህመድ ከዚህ ቀደም በፓርላማ ንጹሃን እየተጨፈጨፉ ችግኝ ተክላለሁ ማለቱን ተከትሎ ተመሳሳይ ወቀሳ ሲቀርብበት እንደነበር አይዘነጋም። ባለፈውም ብየዋለሁ፣ አሁንም ደግማለሁ። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጧት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ጠላት ነው ሰው የሞተ ችግኝ አይተከለም የሚለን ጠላት ነው፣ እንዳትሰሙ። ሰው የሞተበት ቦታ ችግኝ እንተክላለን፣ ቢያንስ አስክሬኑ ጥላ እንዲኖረው። ይበንዲ እንዳለ አገዛዙ ከአዲስ አበባ እያፈናቀለ ሜዳ ላይ ጠላቸውን ዜጎች ህንጻ እንሰራላቸዋለን ገንዘብ አምጡ በማለት የመዘገበ ማጭበርበር መጀመሩን የሚጠቅሱ መረጃዎች ከአገር ቤት ወጥተዋል። ዜጎችን ቤት ያገኛሉ በሚል በተስፋ ደጋፊ አድርጎ ለማቆየትና እስከሚቀጥለው ምርጫ ድረስ በተስፋ እንዲዘልቁ አገዛዙ እቅድ አውጥቶ እየተንቀሳቀሰ መሆኑም ታውቋል። በዚህም ለጋራ መኖሪያ ቤት መስሪያ የሚባሉ በርከት ያሉ መሰረተ ድንጋዮች እንዲቀመጡና እስከ ምርጫው ድረስ በዚህ ሁኔታ እንዲዘለቅ ትዕዛዝ መሰጠቱም ታውቋል። ኢትዮጵያው የቀድሞ ጋዜጠኛና አንጋፋ ዲፕሎማት ዶክተር መስማኩም አስራትም በትላንትናው ዕለትም ከዚህ ዓለም አረፉ። ውልደታቸውና እድገታቸው በአዲስ አበባ ከተማ የሆነው ወላጅ አባታቸውን በጣሊያን ወረራ ወቅት ያጡት በአጎታቸው እቅፍም ያደጉት ወጣቱ መስማኩም ከአዲስ አበባ ተፈሪ መኮንን ትምህርት ቤት ወደ አዲስ አበባ ዩኒቨርሲቲ በመጓዝ የመጀመሪያ ዲግሪያቸውን በፖለቲካ ሳይንስና በጋዜጠኝነት የሁለተኛ ዲግሪያቸውንም በሆላንድ በዓለም አቀፍ ግንኙነት ከዚያም ወደ አሜሪካ በመሻገር በሳይንስና ቴክኖሎጂ ማግኘታቸው ታውቋል። ዶክተር መስማኩም ቀደም ሲል ከጌራሾው ጋር ባደረጉት ዘለግ ያለ ቃለ ምልልስ የለውጥ አራማጅ ከሚባሉት የኢትዮጵያ ዩኒቨርሲቲ ተማሪዎች ጋር ተሳታፊ እንደነበሩ የመሬት ላራሹ ንቅናቄንም በጽንሰ ሐሳብ ደረጃም እንደሚደግፉ ነገር ግን የሶሻሊስት ስርዓት በኢትዮጵያ መንሰራፋቱ ኢትዮጵያና ልጆቿን ዋጋ አስከፍሏታል ብለዋል። በአዲስ አበባ ዩኒቨርሲቲ ጋዜጠኝነትን በሁለተኛም የትምህርት ክፍል ማይነርስ ሰብጀክትም የተከታተሉት ወጣቱ መስማኩ በአንድ አሜሪካ ዩኒቨርሲቲ መምህራቸው ከማስታወቂያ ሚኒስተር ጉትጎታም የአፍሪካ አንድነት ወይም የቀድሞ ኦኤዩ ሲመሰረት ለመገኘት እድሉ ከሰጣቸው 3 የዩኒቨርሲቲ ተማሪዎች መካከል አንዱ እንደነበሩ አውስተው ቻርተሩ ሊፈረም ሲቃረብ ወቅቱን ያወጀም አጭር ግጥም ያነበቡት የቀድሞው የጋናው የነጻነት ታጋይ የመጀመሪያው ፕሬዝዳንቷም ኳሚ ንኩርማ ኢትዮጵያም የብልሆች መሬት ኢትዮጵያም ዘ ላንድ ኦፍ ዋይዝ ኢትዮጵያም ታንሰራራለች ኢትዮጵያም ሻል ራይዝ የሚለው የግጥማቸው ስንኝ ልባቸውን እንዳሞቀውና የህብረቱ መስራችም አባት የቀዳማዊ ኃይለ ሥላሴም ትልቅ ጥረት እንደነበረም አውስተዋል። ከአዲስ አበባ ዩኒቨርሲቲ ከተመረቁም በኋላም ከ3 ጓደኞቻቸው ጋር ወደ ኢትዮጵያው ማስታወቂያ ሚኒስቴር ራዲዮ ጣቢያ ያመሩት ዶክተር መስማኩም እኛ የለውጥም ሰዎች ስለነበርን ደሞዛችን በወቅቱ 500 ብር እናም ከአብዛኞቹ አንጋፋ ጋዜጠኞችም ሳይቀር የበለጠ በመሆኑ ደሞዝም ሲከፈለን በአደባባይ ከውጪ ቀሪ የሚነገር ስለነበረ ቅሬታ ተነሳብን። እኛም ሶስታችንን ብዙም ሳንቆይ ስራችንን ለቀን ወጣን በማለትም አስገራሚ ታሪካቸውን አጋርተዋል። ከትንሽ የሥራ እጦት በኋላም ወደ ውጪ ጉዳይ ሚኒስቴር የህግ ክፍል የገቡት ዶክተር መስማኩም ከዳግማዊ ምኒልክም ጀምሮ እስከ ቀዳማዊ ኃይለ ሥላሴ የነበሩ ህጎችን በመጠረዝ ለውጭ ጉዳይ መስሪያ ቤት በሰነድ ማስቀመጣቸውን የቀዳማዊ ኃይለ ሥላሴም አብዛኛው ንግግሮቻቸውን ከህግ አኳያም እንደሚያረቁላቸውም ገልጸዋል። በጣሊያን የኢትዮጵያ ኤምባሲ ዲፕሎማት ሆነው ያገለገሉት ዶክተር መስማኩም ተልኳቸውን ጨርሰው ወደ ውጭ ጉዳይ ሚኒስቴር ሲመለሱ በነበረው የፖለቲካ ሽኩቻም ኤርትራዊ ሳልሆን የሻቢያ ደጋፊ ነኝ ተብዬም በቤተ መንግስትም ከዚያም በማዕከላዊ ወንጀል ምርመራም ተጋዝኩኝ ለ2 ዓመታትም ታሰርኩኝ። ከዚያም በኋላም በሻለቃ ዳዊት ወልደ ጊዮርጊስ አማካኝነትም በጋምቤላ የተሰደተኞች ማቋቋሚያም አገለገልኩኝ። ከዚያም ወደ ሲአርዲኤም በመሻገር ካገለገልኩኝ በኋላ ደርግ ከመውደቁም ቀደም ሲል ወደ አሜሪካም ተሻገርኩኝም ብለዋል። በእንግሊዝ የነበሩት ዶክተር መስማኩ በቀዳማዊ ኃይለ ሥላሴ ዘመን በኢትዮጵያ የነበረውን ረሃብና ድርቅም በዓለም አቀፍ ማህበረሰብ በማጋለጥም የሚታወቀው የእንግሊዙ የቢቢሲ ዘጋቢ ጆናታን ዲምቢልቢንና እንዳላወቀም ሆነው ወደ ኢትዮጵያ ያስገቡት መሆናቸውን የተናገሩት ዶክተር መስማኩ በደርግም ዘመን የነበረውን ድርቅም ጆናታን እንዲዘግበው በማግባባትም ወቀሳ እንደገጠማቸው እሳቸው ግን ለኢትዮጵያ የተደረገ መስዋዕትነትም ብለዋል። ታዋቂው የሬጌ ሙዚቀኛ አቀንቃኝ
አቀንቃኝም ቦብ ማርሊን ወደ ኢትዮጵያም እንዲመጣ ማመቻቸታቸውንም ገልጸዋል። ኢትዮጵያዊነት የተጋመደ ነው፣ ዜጎችም የሀብት ባለቤት መሆን አለባቸው፣ ሀገሩን የሚያወድም ዜጋ ማፍራት ይጠበቃል የሚል እምነት ያላቸው ዶክተር መስማኩም በመጪው ሰኞ ሰኔ ወይም በፈረንጆቹ ጁን 2025 በአሜሪካ ዋሽንግተን ዲሲ በምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ አድባራትም ደብረ ሰላም ቅድስተ ማርያም ቤተክርስቲያን የፍታተ ጸሎት ተደርጎላቸው በተመሳሳይ ቀን በፓርክ ሌን መካነ መቃብር ስፍራ የቀብር ስነ ስርዓታቸው እንደሚፈጸም ከወጣው መርሃ ግብር ለማወቅም ተችሏል። የብራዲዮ ዝግጅት ክፍል በቀድሞ ጋዜጠኛና አንጋፋው ዲፕሎማት ዶክተር መስማኩም አስራት የተሰማውን ጥልቅም ሐዘን እየገለጸ ነፍሳቸው በሰላም እንድታርፍ ለቤተሰቦቻቸው ለወዳጆቻቸው መጽናናትን ይመኛል። የጤና ባለሙያዎች ንቅናቄ ስራ ማቆም አድማ ቀጥሏል። በአገዛዙ እብሪትና የጉልበት እርምጃ ሳቢያ ጥያቄያቸው ተቀባይነት ባለማግኘቱ የዜጎች ሕይወት እያለፈ ነው። ለዚህ ግልጽ ተጠያቂ ሆነው አገዛዝ ድርጊትን ህዝቡ ሊቃወም እንደሚገባ ጥሪ እየቀረበ ነው። የኢትዮጵያ የጤና ባለሙያዎች ንቅናቄ ለአንድ ወር ቅድሚያ ማስጠንቀቂያ በመስጠት ከአንድ ወር በኋላ ጥያቄያችን የማይመለስ ከሆነ የስራ ማቆም አድማ እናደርጋለን በማለት ባለው የኑሮ ሁኔታ የሚሰጠን ደሞዝ ህይወታችንን ማኖር አልቻለም። ለአንድ ስፔሻሊስት ዶክተር ተቆራርጦ የሚደርሰው 9,000 ብር ባለው ተጨባጭ ሁኔታ ቤተሰብ መመስረት ልጆች ማሳደግ አልቻልንም። ደሞዛችን ይሻሻል። ህዝቡ የሚታከምበት የጤና ስርዓት እጅግ የተበላሸና የተተወ ሊሻሻል የሚገባው ነው። የኛና የህዝቡ ጤናን በተመለከተ መሻሻል ያለባቸው ጉዳዮች አሉ በማለት 12 ጥያቄዎችን በማስቀደም ያሳወቁ ቢሆንም አገዛዙ በጉልበት ምላሽ አለመስጠቱን ተከትሎ ከግንቦት 5 ቀን እስከ ግንቦት 10 ቀን 2017 የጀመሩትን ከፊል የስራ ማቆም አድማ ተከትሎ ምላሽ በማጣታቸው ከግንቦት 11 ቀን 2017 ጀምሮ የቀጠሉት የስራ ማቆም አድማ ዛሬም ተጠናክሮ የቀጠለ ሲሆን አገዛዙ ችግሩን በጉልበት ለመፍታት የማይችልበት ሁኔታና በአገዛዙ የጉልበት እርምጃና እልህ ሳቢያ የዜጎች ህይወት የጤና ባለሙያዎችን እንክብካቤና ክትትል በማጣት ህይወታቸው እያለፈ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። በጎንደር፣ በአዲስ አበባ፣ በመቀሌ፣ በደሴ፣ በአዳማና በሌሎችም የሀገሪቱ ሆስፒታሎች የጤና ባለሙያዎች የስራ ማቆም አድማ ተከትሎ የሚያልፈው የሰው ህይወት ግንባር ቀደም ተጠያቂ በአብይ አህመድ የሚመራው አገዛዝ በመሆኑ አገዛዙ ለጦር መሳሪያ የሚያባክነውን ወጪ በማጠናከር ሌላው ቀርቶ የጤና ባለሙያዎች የመጨረሻ ዓመት ተማሪዎች በሕክምና ልምምድ ላይ እያሉ የሚኖሩበት የፈራረሰ ቤት ጥገና የማያውቀው ራሱ ለጤና ችግር የሚያጋልጥ ሲሆን ይህንን ያላገኙ ደግሞ ተከራይተው ይኑሩ መባሉን ተከትሎ በሚሰጣቸው አነስተኛ ገንዘብ ተከራይተው መኖር የሚችሉበት ሁኔታ በሌለበት ይሄ ህይወት እንዲቀጥል መፍቀድ የስርዓቱን የተበላሸ ብቻ ሳይሆን ለህዝቡ ጤና ያለውን ንቀት ግልጽ ማሳያ እርምጃ መሆኑ ተጠቅሷል። የኢትዮጵያ ጤና ባለሙያዎች የዳቦ ፍትሃዊ ጥያቄ በየደረጃው ያነሷቸው የራሳቸውን ህይወት ጭምር አደጋ ላይ የጣለው የጤና ስርዓትና የህዝቡን ጤና የሚያሻሽሉ እርምጃዎች በተገቢው መንገድ ትኩረት እንዲያገኙ የጀመሩት ንቅናቄ ህዝቡ ህይወቱ እንዲያልፍና ጥያቄውን ወደ ጎን በማድረግ በጉልበት አማራጭ አፍናለሁ በሚል እየተንቀሳቀሰ ያለው አገዛዝ የጤና ስርዓቱን ለተጨማሪ ውድቀትና ለህዝቡ ህይወት ግድ የለሽ መሆኑን ዛሬም በተግባር እያረጋገጠ መምጣቱ ማሳያ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ኃይል ህዝባዊ ንቅናቄን አጠናክሮ ቀጥሏል። በጎጃም ቀጠና በተለያዩ ግንባሮች ህዝቡ ወራሪው አገዛዝ እያደረሰበት ያለውን ጥፋት በመረዳት ጠመንጃችንን ለፋሽስቱ ስርዓት አሳልፈን አንሰጥም፣ ከልጆቻችን ጋር እንዋደቃለን በሚል ድጋፉን እየሰጠ ይገኛል። አገዛዙ ሁሉን አቀፍ ጥቃት ለማድረግ የተዘጋጀ ባለበት ወቅት ህዝቡ ቆርጦ መነሳቱን እየገለጸ ነው። በአማራ ህዝብ ላይ በብሪት ወረራ የፈጸመው የአብይ አገዛዝ ስልጣን አስጠባቂ ጦር ከጊዜ ወደ ጊዜ ያሰበውን ወታደራዊ ድል ማምጣት አለመቻሉና በተለይም በህዝቡ ላይ የሚፈጽማቸው ጭፍጨፋዎች፣ ዝርፊያዎችና ማሳደዶች ህዝቡን በከፍተኛ ደረጃ እያስቆጣ ሲሆን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በተለያዩ ግንባሮች ከፋኖ አደረጃጀት ውጪ መሳሪያ ያላቸው ራሱ እንዲከላከልና ለነጻነቱ እንዲቆም ያደረጋቸውን እንቅስቃሴዎች ተከትሎ ህዝቡ ድጋፉን እየሰጠ ይገኛል። የህዝቡን ጠመንጃ እናስፈታለን፣ አማራን ጠመንጃ ካስፈታን በኋላ ቀበቶ እናስፈታ፣ አማራን 5-6 ቦታ እንከፋፍላለን በሚል የተጀመረው የወረራ እቅድ እየከሸፈና አማራ ራሱን ለማስከበር እየታገለ ህልውናውን ለማስቀጠል እየተዋደቀ ሲሆን የፋኖ እንቅስቃሴ ህዝባዊ ድጋፍ እንዳለው ግልጽ ማሳያ ነው ተብሏል። በተለያዩ ግንባሮች ህዝቡ አደባባይ በመውጣት ጭምር ለፋኖ እንቅስቃሴ ያለውን ድጋፍ መሳሪያው እንደታጠቀ መግለጽ ጀምሯል። ፋኖ አመራር በራሳቸው ተነሳሽነት በህዝባቸው ላይ ጦርነት የከፈተውን አገዛዝ ለመፋለም የመጡ አርሶ አደሮች ፊት ባደረገው ንግግር በድርጊታቸው ከፍተኛ ኩራት እንደተሰማቸውና ትላንት ጥቂት ሆነው የጀመሩት የአማራ ህዝብ
የህልውና ተጋድሎ ዛሬ ተጠናክሮ እነሱን ጨምሮ ብዙዎችን ማሰለፉን ጭምር በመጥቀስ የነጻነት ትግሉ ዳር እንደሚደርስ ግልጽ ማሳያ መሆኑን ጠቅሷል። አስተያየት ተቀብላችሁ ዳጅ ለመረንጣታ ቆርጠን በብርጌዱ ስም ላደረጋችሁ ተራው ከፍ ያለ አቤ ጎበኛ ከዚህ በኋላ ይቀጥላል ትግላት ከዚህ በኋላ ይቀጥላል አያቋርጥ እናንተና እኛ አንለያይም ቤታችን ምንገባ መቼ ነው ጠላትን ቀጠናችን አጽርተን እንደ አማራ እንደ ህዝብ ነፃ አውጥተን ማንኛውም ጣናት ወርበት በሰላማዊ ነፃ የሆነ ሀገር እንቻ ወደ ቤታችን መሳሪያችን የገዛ ነው ለጠላት ብለን ላሰብነው ኃይል ቻል ስለዚህ በተግባር አረጋግጣ ዛሬ ያሳይታል ጠላት እናንተ ከመጣ ጀምሮ ሸብር ይያለ የተጨነቀ ከየት የመጣ ኃይል ነው እንዲሆነ የመጣብን ይያለ ከየትም አይደለም የመጣ የኛ እህት ወንድም እናት አባታችን ናቸው ወንድሞቻችን እንደናግዛለን ጠላተኛ ቤታችን ድረስ መጥቶ እስኪበላን አንጠብቅም ካለበት ድረስ ሄደን እናጠፋለን ብላችሁ ዛሬ ደስሎኛል በእኔ ልክ በጣም አመሰግናለሁ በብርጌዱ እናመሰግናለን ረፉ አለቃ ይሆን ፋኖ የጎጃማ አገው ፍለጦር ምን የጦር አዛዥ አለ መረብ ጋብዘው በእኔ በኩል ጨርሻለሁ እናመሰግናለን ኑሩልን ያሸንፋል አቸፈር አለን ወይ አቸፈር አለን ወይ ዳንጂ ደጋር ታሪያ አለን ወይ እንግዲህ ናን መሰለ ጀግኖችን ያበቀለ ያማራን ህዝብ በመጀመሪያ ፋኖነት አማራነት ነው አማራነት ፋኖነት ነው ማለት ምን ማለት አማራ ከጥን ጀምሮ ከናጼ ምኒልክ ከናጼ ቴዎድሮስ ጀምሮ ከናጼ ኃይለ ሥላሴ ጀምሮ የኢትዮጵያ ሀገር ዋልታና መከታ ሆኖ በራሱ ስንቅ በራሱ ሀብት በራሱ መሳሪያ በራሱ ይችን ሀገር ዋልታና ማገር አጠብቅ የነበረ ምርጥ ጀግና ፋኖ ማለት ያ መገለጫው የማን ነው ያ ፋኖነት ያማራ ፋኖነት አማራነት ፋኖነት ማለት ያ ጓድ የገጠምነው ጠላት አማራ በመሆናችን ብቻ መርጦ የሚገለን የሚያጠፋን ሲፈልግ እንደ ጭራሮ በቤት ውስጥ የሚያቃጥለን ሲፈልግ ወደ ህዝብ የሚተኩስ መንግስት ሲፈልግ አማራ የሚባለውን በያ ከአቸፈር በተጨማሪ በተመሳሳይ በደጀንም ህዝቡ መሳሪያውን ይዞ አደባባይ መውጣት በአማራ ህዝብ ላይ ጦርነት የከፈተውን አገዛዝ ለመፋለም ያለውን ዝግጁነት ጭምር የታጠቁ አርሶ አደሮች እዚሁ መድረክ ላይ በፉከራና በቀረርቶ ጭምር ለአማራ ፋኖ ያላቸውን ድጋፍና ለአማራ ህዝብ ህልውና ለመስዋዕትነት መዘጋጀታቸውን ጭምር አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ በ7 ሀገራት ላይ በጥቅሉ በ12 ሀገራት ላይ የሙሉ ጉዞ እገዳም በ7 ሀገራት ላይ የከፊል ክልከላም ጣሉ። ከመጪው ሰኞም ሰኔ ወይም በፈረንጆቹ ጁን 9 2025 ጀምሮ ላልተወሰነ ጊዜ በሚጸናው የፕሬዝዳንት ትራምፕ የጉዞ ክልከላም ሰንጠረዥ ውስጥ ኤርትራ፣ ቻድ፣ ሱዳን፣ ሶማሊያ፣ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ፣ አፍጋኒስታን፣ ሃይቲ፣ ሊቢያ፣ ኢራን፣ የመንና ናይማር ወይም የቀድሞ በርማ ዜጎች ወደ አሜሪካ እንዳይገቡ ከነጩ ቤተመንግስት በትላንትናው ዕለት የወጣው መመሪያ አስታውቋል። የአሜሪካ አስተዳደር ለዚህ ሙሉ ወይም ከፊል የጉዞ ክልከላ ውሳኔ የደረሰው አሜሪካንን ከአሸባሪዎች ጥቃት ለመታደግና ከሌሎችም ብሔራዊ አደጋዎች ለመከላከል ነው ሲልም አስታውቋል። እንደ አሜሪካው መንግስት መግለጫ ከላይ የተጠቀሱት አገራት ዜጎችን በቅጡ የመፈተሽ ወይም ስክሪኒንግና የግለሰቦችን ማንነት በቅጡ የማጥራት ሴኩሪቲ ክሊራንስ ብቃት የላቸውም ብሏል። በአሜሪካ አስተዳደር ከፊል የመግቢያ ቪዛ እገዳ የተጣለባቸው ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቬንዙዌላና ተርክሜኒስታን ሲሆኑ ከመጪው ሰኞ በፊት የአሜሪካ የመግቢያ ፍቃድ ወይም የስደተኝነት ይሁንታ ካገኙ ውጪ ላልተወሰነ ጊዜ የጉዞ ክልከላው ይጸናል እንዳስፈላጊነቱም ይከለሳል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የጉዞ እገዳ በተመለከተ ትሩዝ በተሰኘው የግል ማህበራዊ ትስስር ገጻቸው እንዳሰፈሩት በአሜሪካው ኮሎራዶ ግዛት አንድ የአሜሪካ መቆያ ፍቃድ ያለፈበት ግብጻዊ ዜጋ በሰላማዊ ሰልፈኞች ላይ ያደረሰውን የተቀጣጣይ ቦምብ ጥቃትን ተከትሎ ነው ቢሉም ትራምፕ ከአሜሪካ አስተዳደር ደጎስ ያለ ወታደራዊ ድጎማ የምታገኘውና በአረቡ ዓለም የአሜሪካ ቀኝ እጅ በሆነችው ግብጽ ላይ እስከ አሁን ድረስ የጣሉት ማዕቀብም የለም። ፕሬዝዳንት ትራምፕ በዚህ አስተያየታቸው በዓለማችን ላይ በዚህ በ21ኛው ክፍለ ዘመን ከአንዱ ሽብር ወደ ሌላኛው ሽብር እየተስተናገድን ነው። ይህ ደግሞ የሚሆነው ቪዛቸው የተቃጠለባቸው አደገኛ ቦታዎች የመጡ ህገወጦች በመብዛታቸው ነው ብለዋል። የአሜሪካ ወታደሮች በአፍጋኒስታን ከታሊባን ታጣቂዎች ጋር ውጊያ ላይ በነበሩበት ወቅት ለአሜሪካ ወታደሮች በአስተርጓሚነትና የተለያዩ ሙያዎች ያገለገሉ በታሊባን ጥርስ ውስጥ የገቡ 10,000
አፍጋኒስታንና ቤተሰቦቻቸው ወደ አሜሪካ እንዲገቡ ልዩ የኢሚግሬሽን ቪዛ ቢሰጣቸው በፕሬዝዳንት ትራምፕ አስተዳደር ውድቅም ሆኖባቸዋል። ነጩ ቤተ መንግስት ለሁለተኛ ጊዜ በገቡ የመጀመሪያው ዕለት የጉዞ ማዕቀብ የሚያስጥል ፕሬዝዳንታዊ ትዕዛዝ መፈረማቸውም አይዘነጋም። እንደ ፈረንጆቹ አቆጣጠር በወርሃ ታህሳስ ወይም ዲሴምበር 2015 የመጀመሪያው ፕሬዝዳንታዊ ምርጫ ያደረጉት ፕሬዝዳንት ትራምፕ በሁሉም የሙስሊም አገራት ላይ የጉዞ ማዕቀብ ለመጣል ቢዝቱም በጥር ጃንዋሪ 2017 ወደ ነጩ ቤተ መንግስታቸው ከገቡ ከጥቂት ቀናት በኋላ በኢራን፣ በሊቢያ፣ በሶማሊያ፣ በሱዳን፣ በሶሪያና በየመን ላይ ለ90 ቀናት የሚጸና ማዕቀብ መጣላቸውና ከፍተኛ ብሔራዊና ዓለም አቀፍ ተቃውሞ ማስተናገዳቸው አይዘነጋም። የአብይ አህመድ የመስፋፋት አጀንዳን ለማስፈጸም ከፊት ያሰለፈው ካድሬ ማንነት መጋለጥ ጀምሯል። ሰሞኑን በሀገራዊ ምክክርና አዳነች አቤቤ የተፎካካሪ ፓርቲዎች በሚል በሰበሰበችበት ወቅት መወድስ ሲያወርድ የነበረው ነጻነት ጣሰው የተባለው ግለሰብ ወሎ ክልል እንዲሆን እንፈልጋለን በሚል የነ አብይ አህመድ አጀንዳን እንዲያስፈጽም ተልዕኮ የተሰጠው መሆኑን ከዚህ ቀደም በፖለቲካ እስረኞች ላይ በሐሰት መመስከሩን ጭምር የሚያሳዩ መረጃዎች መውጣት ጀምረዋል። የአዲስ አበባ ወጣቶች ምክትል ፕሬዝዳንት የነበረው ነጻነት ጣሰው አሁን ደግሞ አብይ አህመድ የሰጠውን አዲስ አጀንዳ ይዞ በመንቀሳቀስ ላይ ይገኛል። የኦሮሞ ብልጽግና ኦነግ ኃይል የመስፋፋት አጀንዳ እንዲያስፈጽም ተልዕኮ የተሰጠው የግለሰብ አስቀድሞ ህወሓት በበላይነት ይመራው በነበረው ኢህአዴግ ውስጥ የሰማያዊ ፓርቲ አባላት በግፍ በታሰሩበት ወቅት በሐሰተኛ ምስክር ከቀረቡ ካድሬዎች በግንባር ቀደምትነት የሚጠቀስ መሆኑን የፍርድ ቤት ሰነድ ጭምር በማያያዝ ይፋ በማድረግ የግለሰቡ ከትላንት እስከ ዛሬ ያለ ተልዕኮ የስርዓቱ መጠቀሚያ መሆኑን የሚያውቁት ጭምር በማህበራዊ ሚዲያ ገልጠዋል። ዛሬ ወሎን ክልል ካላደረኩ የሚለው ግለሰብ ከ10 ዓመት በፊት ኢህአዴግ የአዲስ አበባ ወጣቶች ምክትል ፕሬዝዳንት የነበረ ሲሆን በሐሰት የፖለቲካ እስረኞች ላይ ከመመስከር አልፎ የአዲስ አበባ ነዋሪዎች ለስርዓቱ በጎ አስተያየት ሰጡ በሚል ይሄው ካድሬ ራሱን እየለዋወጠ ጭምር በጊዜው በአገዛዙ መገናኛ ብዙሃን እየቀረበ ሲመሰክር የነበረ ሰሞኑን ከአዲስ አበባ ከንቲባ አዳነች አቤቤ ጋር የተደረገው ውይይት ላይም አወዳሽና አሞጋሽ ሆኖ የቀረበበት ተልዕኮ የዚሁ አድርባይነቱና የስርዓቱ ተልዕኮ ለማስፈጸም በየጊዜው ራሱን የመለዋወጡ እርምጃ አካል መሆኑ ተገልጿል። የህግ ባለሙያው ምስጋናው በለጠ የወሎ ክልልነት የሚባለው አጀንዳ የፊት ገጽ ሆኖ የሚተውነው ግለሰብ ከ10 ዓመት በፊት በኢህአዴግ ወጣት ሊግ እንደነበር ጭምር አስታውሶ ጠዋት ፍርድ ቤት የፖለቲካ ተሳትፎ በነበራቸው አማራዎች ላይ መስክሮ ከሰዓት አንዳንድ የአዲስ አበባ ከተማ ነዋሪዎች ሆኖ በኢቲቪ መንግስትን ለማንቆለጳጰስ ይወጣል። ዘንድሮ የኦህዴድ ፕሮጀክት 500 የሚባለው ምልምል ፕሮጀክት 500 ለሚመጡት 500 ዓመታት አገሪቱን በበላይነት እየጨቆኑ ለመግዛት የኦሮሞ ብልጽግና ፓርቲ ኦነግ አጀንዳ መሆኑን አስታውሶ የወሎ ክልልነት ለትልቁ የጠቅላይነትና የወራሪነት አጀንዳ ማስፈጸሚያ አንዱ አካል መሆኑን ጠቅሷል። እየታየ ያለው ይኸው ነጻነት ጣሰው የተባለና ጥቂት አብሮት የተሰበሰቡት ጓደኞቹ ጉዳይ ሳይሆን ወሎን ክልል እናደርጋለን የሚለው አጀንዳ አብይ አህመድ አጀንዳ መሆኑን በግልጽና በተግባሩ እያረጋገጠ መምጣቱም የተገለጸ ነው። ከዚህ ቀደም በተደረገ ይፋ የህዝብ ቆጠራ በወሎ በተለያዩ አካባቢዎች የሚኖረው የአማራ ብሔር ተወላጅ ቁጥር 99 በመቶ በላይ ሲሆን አማርኛ ቋንቋን በወሎ የሚነገር አንደኛ ቋንቋ መሆኑን አካባቢ የሚኖሩ የኦሮሞ ብሔር ተወላጆችን ጨምሮ የሌላ ብሔር ተወላጆች ተደምሮ 1 በመቶ መሆናቸው ከዚህ ቀደም በግልጽ ቆጠራ መረጋገጡን መረጃዎችን ጠቅሰን መዘገባችን አይዘነጋም። የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዱክ ወታደራዊ አገዛዝ ዋና ከተማዋን ካርቱምን ተቆጣጠረም አልተቆጣጠረም ለሱዳን ህዝብ ዘላቂ መፍትሄ አያመጣም በማለትም ስጋታቸውን ገለጹ። የቀድሞው በተባበሩት መንግስታት የአፍሪካ ኢኮኖሚክ ዩኤንኢሲኤ ምክትል ጸሐፊና ከ2019 እስከ 2021 አውሮፓ አቆጣጠር ድረስ 15ኛው የሱዳን ጠቅላይ ሚኒስትር ሆነው ያገለገሉት በኋላ እንደ ፈረንጆቹ አቆጣጠር በ2022 ስልጣናቸውን የለቀቁት አብደላ ሐምዱክ ከአሜሪካው የዜና አገልግሎት ኤፒ ጋር ባደረጉት ቃለ ምልልስ በጀነራል አብዱል ፈታህ አልቡርሃን የሚመራው ወታደራዊ ቡድን በሱዳን ውስጥ ከቅርብ ጊዜያት ወዲህ ድሎች መቀዳጀቱ ዋና መዲና ካርቱምን ጨምሮ ከ2 ዓመት ስደት በኋላ በርካታ አካባቢዎችን መቆጣጠሩ ሱዳንን ሰንጎ ያዛትን የእርስ በርስ ጦርነትን ዘላቂ መፍትሄ አያመጣም፣ ወታደራዊ ቡድኑ አዲስ መንግስት ሊመሰርት ነው መባሉ የውሸት ዜና ነው በማለትም አጣጥለውታል። እንደ ጠቅላይ ሚኒስትር ሐምዱክ አመለካከት ሱዳንና በሚሊዮኖች የሚቆጠሩ ዜጎቿን ያተራመሰው በ10 ሺዎች የተቆጠሩ ሰላማዊ ዜጎቿን በሞት የቀጠፈው ሚሊዮኖች የተሰደዱባት ሱዳን የካርቱም ከተማ በጦር ሰራዊቱ ተይዞ ይገኛል መባሉ አለመባሉ ለሱዳን ህዝብም ጠባ አይደለትም፣ ወታደራዊ የበላይነትም መፍትሄ ሆኖም አያቅም፣ ማንም ወገን ድል አድራጊ አይሆንም በማለትም ሐምዱክም በአገራቸው ወቅታዊ ሁኔታ የተመናመነ ተስፋቸውን አጋርተዋል። የጀነራል ኦመር አልበሽር የወታደራዊ አምባገነን አስተዳደር የ30 ዓመት አገዛዝ እንደ ፈረንጆቹ አቆጣጠር በ2019 በህዝባዊ አመጻም ሲገረሰስ የመጀመሪያው የአገሪቱ ሲቪል ጠቅላይ ሚኒስትር ሆነው የተመረጡት
የ69 ዓመቱ አብደላ ሐምዱክ ለሀገራቸው ሱዳን የዲሞክራሲያዊ ስርዓት እንዲመሰረት ጥረት ቢያደርጉም ከወታደራዊ አገዛዝ በተቃጣባቸው የመፈንቅለ መንግስት ሙከራም ተከትሎ ባለፈው ጥር ወይም በፈረንጆቹ ጃንዋሪ 2022 ስልጣናቸውን ለመልቀቅም ተገደዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።